ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ባለሙያዎች የተሻለ ደሞዝን ጨምሮ ሌሎች ጥያቄዎቻቸው ምላሽ እንዲያገኙ የሚጠይቅ ሰላማዊ ሰልፍ መካሄዱ ታውቋል። በኢትዮጵያ ውስጥ ካሉት የመንግስት የሕክምና ማዕከላት መካከል አንዱ በሆነው በጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ የጤና ባለሙያዎች በመላ ሀገሪቱ ያሉ የጤና ባለሙያተኞች የተሻለ ደሞዝ፣ ጥቅማ ጥቅሞችና የሥራ ሁኔታዎችን በመጠየቅ ነገ ማክሰኞ ግንቦት 5 ቀን 2017 ዓ.ም ሊደረጉ ባቀዱት ሀገር አቀፍ የሥራ ማቆም አድማ ዋዜማ ዛሬ ሰኞ ማለዳ ላይ ቅድመ የሥራ ማቆም አድማ ሰልፍ አካሂደዋል። በሆስፒታሉ ቅጥር ግቢ ውስጥ በተካሄደው በዚህ ሰልፍ ላይ የታደሙት የጤና ባለሙያዎች ጤናማ ዜጎች ጠንካራ ኢኮኖሚ ይገነባሉ፣ ሕይወትን እናድናለን፣ የቤት ኪራያችንን ግን መክፈል አልቻልንምና የጤና ሰራተኞች ትንኮሳ ያቁሙ፣ ጥበቃ ይገባናል የሚሉና ሌሎች መልእክቶችን ይዘው ታይተዋል። በሳምንቱ መጨረሻ ላይ ደግሞ በአማራ ክልል በደብረ ታቦር፣ ደብረ ማርቆስ፣ ባህር ዳር ጥበበ ጊዮን ሆስፒታልና ፈለገ ሕይወት ሪፈራል ሆስፒታልን ጨምሮ በተለያዩ ተቋማት የሚሰሩ የጤና ባለሙያዎች ከሀገር አቀፍ ንቅናቄው ጎን በመሆን ሰላማዊ ሰልፍ ማካሄዳቸው ታውቋል። በተያያዘ መረጃ መንግስት ተስፋ ሰጪ ምላሽ ባለመስጠቱ የሥራ ማቆም አድማ ለመምታት የመጨረሻው ምዕራፍ ላይ እገኛለሁ አለ የኢትዮጵያ ጤና ባለሙያዎች ንቅናቄ። ንቅናቄው የኢትዮጵያ ሕዝብና ሁሉም የጤና ባለሙያ እንደሚያውቀው ላለፉት 29 ቀናት በጥንቃቄ ሕጋዊና ጨዋነት በተሞላበት መንገድ ድህነታችንንና ያለብንን ችግር ተረድቶ ምላሽ የሚሰጠን መንግስት አለ ብለን በማመን በቁጥር 12 የሚሆኑ የጤና ባለሙያውን አንገብጋቢ የህልውና ችግሮችን በመለየት ለሚመለከታቸው የመንግስት አካላት በተዋረድ አስገብተን መፍትሄ ስንጠብቅ ቆይተናል። ይሁን እንጂ በመንግስት በኩል ተስፋ ሰጪ ያልሆነና መሬት ላይ ተፈጻሚ የማይሆን አንድ መግለጫ ይሉት ቃለ ምልልስ ብቻ በመስጠት የተሰጡት 30 ቀናት ውስጥ ከአንድ ቀን ያነሰ ሰዓታት ቀርተዋል። ከዚህ የተነሳ ከነገ ማለትም ግንቦት 5 ቀን 2017 ዓ.ም ጀምሮ በሁሉም የሀገሪቱ ክፍል የሥራ ማቆም አድማ ተፈጻሚ ይሆናል በማለት እምነቱን አስታውቋል። ንቅናቄው አክሎ ሆስፒታሎችና ሌሎች የጤና ተቋማትን ሙሉ በሙሉ በመዝጋት ሊደርስ የሚችለውን የሕዝባችንን እልቂት ለመቀነስ የአዋቂና የሕፃናት ድንገተኛ ክፍሎች፣ የአዋቂና ሕፃናት ጽኑ ህሙማን ክፍሎችና የማዋለጃ ክፍሎች ክፍት እንዲሆኑ ወስኗል። እነዚህን ከፊል አገልግሎት የሚሰጠው በጊዜ ገደብ ከመንግስት በሚሰጥ ምላሽ ላይ የተመረኮዘ መሆኑን ያሳሰበው ንቅናቄው በየትኛውም አካባቢ የባለሙያዎች አካላዊ ጉዳት፣ እስርና ማሳደድ የሚኖር ከሆነ ሙሉ ለሙሉ አገልግሎት ለማቋረጥ ሊገደድ እንደሚችል አክሏል። ከተጠቀሱት ክፍሎች አገልግሎት የማይሰጥ የተቀረው ባለሙያ በመኖሪያ ቤቱ ተቀምጦ አንድነቱንና ቁርጠኝነቱን እንዲያሳይም ንቅናቄው ጥሪ አቅርቧል። ከየት ይመጣል ጥራት ያለው ሕክምና? ሳቲስፋይስ ያልሆነ ሐኪም በባርነት ውስጥ አለ ብሎ የሚያምን ሐኪም ይዘን ስለ ሕክምና ጥራት ልናወራ እንችላለን? ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስለተሰረዛቸው የፕሪቶሪያውን ስምምነት አናውቅም መባል ሲጀምር ነው አለ የዶክተር ደብረጽዮን ህወሓት። የፕሪቶሪያ የሰላም ስምምነት የፈረምነውም ሆነ ጊዜያዊ አስተዳደሩን ያቋቋምነው በምርጫ ቦርድ ዕውቅና ወይንም ሰርቲፊኬት ባለመሆኑ ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል ሲሉ የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ገለጹ። አደገኛ የሚሆነው ይላሉ ዶክተር ደብረጽዮን በምርጫ ቦርድ ስለተሰረዛችው የፕሪቶሪያውን ስምምነትን አናውቅም መባል ሲጀምር ነው ብለዋል። የፕሪቶሪያውን ስምምነት የፈረምነው ምርጫ ቦርድ ሰርቲፊኬት ስለሰጠን አይደለም። በምርጫ ቦርድ ሰርቲፊኬት ያቋቋምነው ጊዜያዊ አስተዳደር የለም። በምርጫ ቦርድ ሰርቲፊኬትም ይሁን ወረቀት የተሰራ ስራ የለም ሲሉም ተደምጠዋል። በእኛ በኩል በግንቦት 5
ምክንያቱ ከፕሪቶሪያው ስምምነት ጋር የተያያዘ የሚቋረጥ ነገር የለም፣ እንደስከዛሬው ይቀጥላል። የፕሪቶሪያው ስምምነትም ሆነ የጊዜያዊ አስተዳደሩ ሲሉ አስታውቀዋል። ዶክተር ደብረጽዮን ገብረ ሚካኤል የክልሉን ተፈናቃዮች በተመለከተ በሰጡት ማብራሪያ ለአምስተኛ ክረምት በመጠለያ አንቆይም፣ ከናንተ ብዙም ስለማንጠብቅ ራሳችን እንገነባለን የሚል የተፈናቃዮች ውሳኔ እየገፋ መጥቷል ሲሉ ገልጸዋል። እኛም ይህንን የተፈናቃዩን ውሳኔ እናስፈጽማለን፣ ከሱ ጎን እንቆማለን ማለታቸውን አዲስ ስታንዳርድ ወሬውን አጋርቶናል። በሌላ ትግራይን በሚመለከት መረጃ ባለሀብቶች ማሽኖቻቸውን ከኢንዱስትሪ ዞን ለማስወጣት መጠየቃቸው ተሰምቷል። በመቀሌ ልዩ ኢንዱስትሪ ዞን የነበሩ ባለሀብቶች ማሽኖቻቸውን ከአገር ለማስወጣት ጥያቄ እያቀረቡ ነው ተብሏል። 9 ወራት ከ37,000 በላይ ሰራተኞች መልቀቃቸውም ነው የተነገረው። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከአገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን ገለጸ። ኮርፖሬሽኑ ይህንን የገለጸው የ9 ወራት እቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሲያቀርብ ነው። በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽተው የሄዱ ባለሀብቶችን ለረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን በኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም መናገራቸው ታውቋል። ከምርጫ በፊት መንግስት የፖለቲካ እስረኞችን እንዲፈታና በርከት ያሉ የውጭ ታዛቢዎች ሂደቱን እንዲከታተሉ እንዲያደርግ 4 የፖለቲካ ፓርቲዎች በሰጡት መግለጫ ጠይቀዋል። መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ዛሬ በጋራ በሰጡት መግለጫ የኢትዮጵያ ሕዝብ ቀጣዩን አገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና አገሪቱ ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጭ አድርጎ እንዲወስድ አሳስበዋል። ፓርቲዎቹ ከምርጫው በፊትም መንግስት የፖለቲካ እስረኞችን እንዲፈታና በርከት ያሉ የውጭ ታዛቢዎች ሂደቱን ከመነሻው እንዲከታተሉ እንዲያደርግም ጠይቀዋል። 7ኛውን አገር አቀፍ ምርጫ ለማከናወን የ1 ዓመት ጊዜ ብቻ የቀራት አገራችን በመንግስት በኩል እንዲሁም በአዋጅ ስልጣን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫውም ሆነ እየተደረጉ ስላሉ ዝግጅቶች እስካሁን ምንም የተባለ ነገር የለም ያሉት ፓርቲዎቹ ኢትዮጵያ አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂትን ማስቆም የሚቻለው ከማጭበርበር የጸዳ ነፃ፣ ፍትሐዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎች በጽኑ እናምናለን ብለዋል። ምርጫው የቀረው 1 ዓመት ብቻ ከመሆኑ አንጻር ገዢው ፓርቲ ሰይፉን ወደ ሰገባው በመመለስ አገራችን ውስጥ የተፈጠሩ ቀውሶችን በአስቸኳይ እውነተኛና ሁሉን አካታች የሆነ ድርድር አድርጎ በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጠር በጥብቅ እናሳስባለን በማለት አቋማቸውን አንጸባርቀዋል። አክለውም መንግስት ለምርጫው ስኬታማነት ጠቃሚ የሆኑ ሚዲያውን ፍትሐዊ በማድረግ ሲቪክ ተቋማት በነፃነት እንዲንቀሳቀሱ በማስቻል የአፈና ቀንበሩን በማንሳት ለዲሞክራሲ ተቋማት ገለልተኛና ነፃ መደላደል በመፍጠርና የጸጥታ ተቋማትን ከብልጽግና አገልጋይነት በመነጠል ታዛቢዎች ሂደቱን ከወዲሁ መከታተል የሚጀምሩበትን ሁኔታ በማመቻቸት ሚናውን እንዲወጣ እናሳስባለን። ለሰላማዊ ትግል ውጤታማነት ያግዝ ዘንድ መንግስት የፖለቲካ እስረኞችን እንዲፈታ እንጠይቃለን። መላው የኢትዮጵያ ሕዝብ ቀጣዩን አገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና አገር ከገባችበት ዘርፈ ብዙ ምስቅልቅል መውጫ አማራጭ እንደሆነ አምኖ መንግስት ወደ መስመር እንዲገባ ጫና በማሳደር እንደ ሕዝብ የበኩሉን እንዲወጣ ጥሪያችንን እናስተላልፋለን ብለዋል። ፓርቲዎቹ በተናጠል የሚያደርጉት ትግል የሕዝቡን ስቃይ ከማራዘም የዘለለ ፋይዳ እንደሌለው በመረዳት በጋራ እንዲታገሉ ለሌሎች ፖለቲካ ፓርቲዎች ጥሪ አቅርበዋል። የመሰረት ሚዲያ እንደዘገበው ከሆነ ከመንግስት የመረጃ ምንጮች ደረሱኝ ባለው መረጃ መሰረት የተወሰኑ የፖለቲካ እስረኞች በቅርብ ይፈታሉ።
እነዚህ ምንጮች የሚፈቱ ታሳሪዎችን በስም ባይጠቅሱም በኦሮሚያና በአማራ ክልል ካሉ ክስተቶች ጋር ተያይዘው በተለያዩ ጊዜ ለእስር የተዳረጉ ግለሰቦች እንደሚገኙበት ግን ጠቁመዋል ሲል መሰረት ሚዲያ አስነብቧል። አነጋጋሪው የኤርትራ መንግስት ውሳኔ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የውጭ ተጽዕኖና ለብሔራዊ አለመረጋጋት ስጋት ናቸው በሚል ሁሉንም ተቃዋሚ ፓርቲዎችን በይፋ ማገዳቸውን መረጃዎች አመልክተዋል። ኤርትራ የረሃብ ችግር እንዳላጋጠማት በመግለጽ የአሜሪካን የምግብ እርዳታ ሪፖርትን ውድቅ አድርጓል። የዩኤስ ጀነራል ማይክል ላንግሌ እና ሌሎች በውስጥ ጉዳይ ጣልቃ ገብተዋል የተባሉት ሀገሪቱን ለቀው እንዲወጡ መጠየቃቸውም ተዘግቧል። ይህ የኤርትራ ውሳኔ በዓለም አቀፍ ደረጃ መነጋገሪያ የሆነ ሲሆን በተለይ የአሜሪካው ጀነራል ማይክል ላንግሌ ኤርትራን ለቀው እንዲወጡ መጠየቋ ትልቅ አጀንዳ ሆኗል። ኢሳያስ አፈወርቂ በማንኪያ መመገብ የለብንም፣ ራሳችንን ችለን ለመኖርና ለሕዝባችን ምግብ ዋስትና ለመስጠት እንፈልጋለን ማለታቸውን አፍሪካን ኢንሳይደር አስነብቧል። የኤርትራው ፕሬዝዳንት የምዕራቡ ዓለም የቅኝ ግዛት ኃይሎች በተለይም በቅርቡ በኢብራሂም ትራውሬን በአሜሪካ ሴኔት ላይ ክስ የመሰረቱት የአሜሪካው ጀነራል ሚካኤል ላንግሌ የመንግስትን ማዕድን ሀብት ለመቆጣጠርና ለመዝረፍ እየበዘበዙ መሆናቸውንም ተናግረዋል። ለተራበ ሆድህ ግድ የማይሰጡ የምዕራባውያን ሀያላን ሀገራት በአፍሪካ ነፃነትን ናፋቂ መሪ ሲነሳ አይወዱም። ከቻሉ በሴራ ካልቻሉ በጉልበት ለማውረድ ይነሳሉ። ለዛም ነው የቡርኪና ፋሶን ወጣት መሪ ልክ እንደ ሳንካራ ለማጥፋት የተነሱት። ምክንያቱም አፍሪካ በእነሱ ላይ ጥገኛ ሁና የምግብ ተመጽዋች እንድትሆን ስለሚፈልጉ። በማንኪያ መመገብ የለብንም፣ ራሳችንን ችለን ለመኖር እና ለሕዝባችን የምግብ ዋስትና ለመስጠት መትጋት ያስፈልጋል። ይህ የኛ ኃላፊነት ነው። እኛ ማድረግ ያለብን አንድ ሀገር ጠንክሮ በመስራትና የምግብ ፍጆታውን ማሟላት ስላለበት ነው። የምዕራቡ ዓለም የቅኝ ግዛት ኃይሎች በተለይም አሜሪካና አጋሮቿ ምዕራባውያኑ በዕዳ ጫና የየራሳቸውን ፍላጎት ከጫኑብን ማንነት ተላቀን በሁለት እግራችን ለመቆም ብቸኛው መፍትሄ ከስንዴ ፖለቲካ በመላቀቅ በምግብ ዋስትናና በኢኮኖሚ ራስን መቻል ያስፈልጋል ማለታቸውን ሰምተናል። ለፓን አፍሪካኒዝም ትግል ታማኝ ነኝ። የ37 ዓመቱ የቡርኪና ፋሶ ፕሬዝዳንት ኢብራሂም ትራውሬ ከስፑትኒክ አፍሪካ ጋር ባደረጉት ቃለ ምልልስ ለፓን አፍሪካኒዝም ትግል ታማኝ መሆናቸውን ጠቁመው እንቅልፋቸውን ጭምር ለመሰዋት ዝግጁ መሆናቸውን ገልጸዋል። 2 ሰዓት እተኛ ነበር፣ አሁን ግን ወደ 1 ሰዓት ቀንሼዋለሁ ብለዋል ትራውሬ። ዓላማውን ላለመክዳት ለፓን አፍሪካን ትግል ታማኝ ሆነው ለመቆየትና መላውን ትውልድ ለማነሳሳት ቃልም ገብተዋል። በርካቶች ከቶማስ ሳንካራ ጋር የሚያመሳሰሏቸው ኢብራሂም ትራውሬ በአፍሪካ ወጣቶች የተጣለባቸው ከባድ ኃላፊነት እንደሚረዱትም ጠቁመዋል። አፍሪካ በብዙ ፈተናዎች አልፋለች። አንድ ልንሆን፣ ልንሰራ፣ ልናድግ የምንችልበት ጊዜም አሁን ነው። ተልዕኳችን ነው፣ እንፈጽመዋለን ሲሉ ለስፑትኒክ አፍሪካ መናገራቸው ታውቋል። እስካሁን አብራችሁን ስለቆያችሁ እያመሰገንን በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን፣ ለሕዝባችን አንድነትን እየተመኘን ተሰናበትን።